እናንተ በቃ ከልጁ ጋር ሄሎ አመረች እንዴ? ጉድ እኮ ነው። ግን ያምራል እውነት። ሸበላይ ያላለችው ወይ ሄሎ ያርግልሽ ነው ለመናገር። ሰላም ጤና ይስጥልኝ ተከበራችሁ ስለ ዩቲዩብ ተከታዮች እንኳን ወደዚህ አመጣችሁ። ታዲስ ነውና አበረታቱኝ። ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ ማታ ጠብቁን ከሸበላይ ጋራ ሁሉም ሰው የሆነ ነገር ሲፈልግ ከናንተ ጋር ነው እንትን የሚለው ከናንተ ጋር ነው የተሻለ እንትን የሚለው የሚጠገው ደግሞ ሲያጣ ደግሞ ከናንተ ጥቅም ሲያጣ ይለያል። የኔ ሸበላ ግን ጥቅም ቢያገኝም ባያገኝም አይሄድም አላለችም። ግን ልጁ ማለት ነው እንደዚህ እንደሆኑ ዘመን ወጣት ጸጉሩን ስለማይፈርዝ ደስ ብሎኛል። ይሆን ማለት በደንብ ትናይልም አይፈርዝም ማለት ነው። በደንብ ይቆረጥና በቃ በጣም ደስ በሚል ሁኔታ ነው የሚቆረጠው ማለት ነው። ግን እኮ በጣም ረጅም ነው። እሷም ረጅም ናት። ግን እንዴት ነው ግን ይሄ በባለፈው ወርቅ ተሰረቀ ያልሽው ታዲያ እህቱ ውሸትሽን ነው እንዴ? ውሸትሽን ነው እንዴ? እና ግን ታምራላችሁ። እውነት ለመናገር ለስራ ነው እንጂ ሌላ ነገር አይደለም። እርግጠኛ ነኝ። ግን በተፋቀሩም በጣም ነው የምታምሩት። እኛ መቼስ ተመልካቹ ነን ቀረን። እኛ እኮ በሳችን አሁን በደምቃዎች እኮ ነገር ስንገባባላችሁ ብናመጣም እኮ ሻይሉም እኮ ለምን ሁሉ ነገር ጥርት ያለ አይደለም። ካሜራ ማን የለም ምን የለም። እንደዚህ በቃ አለ በራሳችሁ ስልክ ነው የሚቀርጹት ምናምን ብዙም አይደለም። ይቅርታ ገባችሁ አይደለም? እና እነሱ ግን በቃ በስነ ስርዓት ካሜራ ካጠረው በስነ ስርዓት የሚነሱት ነገር ምናምን በቃ ስራ ይብለው። ግን ማለት እንዴት ነው አይዲያ ከየት ነው የሚያመጡት? ግን እኮ ዩቲዩበር መሆን በነገራችን ላይ እንደሚከብድ ታውቃላችሁ። እናንተ አታውቁም። እውነት የሚከብድ አይመስላችሁም እንጂ በጣም የሚከብደው በጣም ከምታስቡት በላይ በጣም ይከብዳል። አይዲያ ማግኘት፣ አይዲያ መፍጠር እና በጣም ከባድ እና ዩቲዩብ ተጨማሪ ስራ ቢሆን እየተሻለ የተመረጠ። ግን ደግሞ ተጨማሪ ስራ ሲሆን ደግሞ ዩቲዩባችሁ ደግሞ እየቀዘቀዘ ነው የሚሄደው ማለት ነው። እየቀዘቀዘ ምናምን ነው የሚሄደው እና እየቀዘቀዘ ስለሚሄድ እንደዛ ደግሞ እነሱ አሁን ስራዬ ብለው ነው የሚሰሩት። አሁን እነሱ አዲስ አበባ ሄዱንም ኔትወርኩም ሁሉም ነገር አዲስ አበባ ስለሚመች ለስራ በቃ ስራዬ ብለው ብለው ነው ህይወታቸው የሚወት በቃ ይሄ ገቢዬ ነው ስራዬ ነው ብለው ነው እንትን የሚሉት ማለት ነው የያዙት ማለት ነው። እና እንደኛ ያሉት አይደሉም። ትርፍ አሁን ብዙ ሰዎች አሁን ትርፍ ስራ ካላቸው ብዙም ቶሎ አይመጡም። ለምን ያው አንደኛ አይዲያም አይኖርም፣ ሁለተኛ አይመችም። መመቸቱ ተውትና አይዲያ አይኖርም። ግን የምደግፈው ማለት ነው በቃ ሁለተኛ ስራ ሶስተኛ ስራ ማድረግ የተሻለና የተመረጠ ነው እንጂ በዩቲዩብ ብቻ ቤት መተማመን ጥሩ አይደለም። ዩቲዩብ ተማምናችሁ አስቡት። አሁን እኔ አንዳንዶቹም በጣም የሚያሳዝኑኝ አሉ። አሁን ማለት ዩቲዩብ ተማምነው ሀገራቸው የሚገቡ ኧረ በፍጹም እንደዚህ እንዳታረጉ። በስማም በፍጹም ማለት ነው በፍጹም እንዳትተማመኑ ዩቲዩብን። ምክንያቱም የካምፓኒ ስለሆነ ሊዘጋ ይችላል። ከዛ በኋላ ምን ታደርጋላችሁ እናንተ? በጣም የሚከብደው በጣም ይከብዳል ከምታስቡት በላይ ማለት ነው። እንደምታስቡት ቀላል ሊሆንላችሁ አይችልም። ስለዚህ ይህን ነገር ማሰብና ማገናዘብ ይሻላል ማለት ነው። ያለበለዚያ እናንተ ትጎዳላችሁ። ጥሩ አይደለም። ዩቲዩብ ልክ አሁን እነሱ ሀገራቸው ሆነው በስነ ስርዓት ካሜራ ደቅነው በስነ ስርዓት ታዋቂ ሆነው ለሚሰሩት ኦኬ ኖርማል ነው ያኔ ይገኛል ብር ገባችሁ። ግን በእኛም ወደ ክፍለ ሀገር ላለነው በቃ ካሜራማን የለንም፣ ጋክደና ካሜራ የለንም። በቃ አብረን የሚሰራ ታውቃላችሁ። ብዙ ጊዜ ብዙዎቻችን የክፍለ ሀገር ልጆች ነን። አብረን የሚሰራ ሰው እንኳን ብቻችን እንኳን ስናወራ ምን ችግርናት እንዴ ብቻዋን የምታወራው ነው የሚሉት። እንደገና ወታችሁ ለመቀረጽ ራሱ አሁን አዲስ አበባ ወታችሁ ብትቀርጹ ኖርማል ነው፣ አዲ ችግር የለውም። ለምን ህዝቡ የገባው ነው። ግን ወደ ክፍለ ሀገር ወደኛ አሁን እንትን ብትሉ እንዴ ለምንድን ነው የምትቀርጹ? አንደኛ ያው ጦርነት ባይሆን ራሱ የሆነ በእነሱ በጣም ብር የምታገኙ ነው የሚመስለው ማለት ነው። ለምንድን ነው እንትን የምትዩ? ለምንድን ነው የምትቀርጹ ይላሉ። ገባችሁ አይደለም? ስለዚህ ያ ስላለ ከባድ ነው ማለት ነው።
አይዲያም አታገኙም። አብራችሁ የሚሰራ ሰው ራሱ አታገኙም ማለት ነው። እና ለዛም ያወጣው ስራ ነው ለማለት ነው እንጂ በዩቲዩብ ብቻ በፍጹም መተማመን የለባችሁም። ግዙ ስነግራችሁ ማለት ነው። ልጅ ልጅ አታስወራኝ። እንዱ ሁለት የሚጮሁ አሉ። አይ ሰው ቤት በቃ አላስወራኝ አለች እኮ 24 ሰዓት እንደዚህ እኔ ለ10 ደቂቃ እንደዚህ እንዴት እንትን ልበል? ሪካርድ ላድርግ? ትዕግስቱን ስጠኝ እንጂ ሌላ ምን ይባላል? ቤተሰብ ትዕግስቱን ብቻ ስጠኝ ነው። ሌላ ምንም ልትሉ አትችሉም። ምን ይደረጋል? እናንተ እነዚህ ህንዶች እነዚህ ፊሊፒኖች ምናምን ማለት ነው ለምንድን ነው የማይደክማቸው? እኔ በጣም ነው የሚገርመኝ እውነት ለመናገር 24 ሰዓት ከባላቸው ጋር የሚያወሩት ማለት ነው። የሚያወሩት እንኳን ቢያጡ ማለት ነው እንዲህ በቃ ዘግተውት ማለት ከፍተውት ያድራሉ። እኔ በጣም ግርም ነው የሚለኝ ማለት አንዳንድ ጊዜ ጥሩ ነው፣ ግን አንዳንድ ጊዜ ደግሞ የሆነ በቃ ለደል ቁጥጥር ማለት የሰው ልጅ ማለት ስለተቆጣጠራችሁ ኢሜላቸውን ባንድ አድርገው ፌስቡካቸውን ባንድ አድርገው የሆነ ሲዘጋባቸው ራሱ ለደቂቃ ማለት ነው በጣም ነው የሚንጫጩት። ወዴት ሄድሽ? ለምንድን ነው ኮል ላይ የወጣሽው? ከማን እየሄድሽ ነው? ከማን ጋር እየተጀናንሽ ነው የሚሉት ማለት ነው። እና እኔ በጣም እንትን የሚለኝ በጣም ማለት የሚያስቀናኝ እንትን ያስቀኑኛልም ያስቀኑኝ በቃ ሀሳት ያወራሉ፣ ደስ ይላቸዋል። በቃ ምንም ያህል ስራ ቢሆን አይደክማቸውም፣ ይሰራሉ። ደግሞ አንዳንድ ጊዜ ደግሞ በቃ እንዴ እንደዚህ የዚህኛ ቆጥጠ ማለት ሰው ልጅ እኮ ህሊ ነው መክሮት እንጂ ሰው ተቆጣጥሮት እኮ አይድንም እኮ። እና እንደዚህ ስላቸው ነው አረ እንደዚህ አይደለም እኛን ተጠራጥሮልን አይደለም ይላሉ። እና ካልተጠራጠረ ታዲያ ለምንድን ነው በዚህ ወጣ? ለምንድን ነው የምትዘጊው? ለምንድን ነው እንትን የምትይው? በቃ የሆነ ቦታ እንኳን ቢሄዱ ማለት ሁለት ስልክ ግዴታ አላችሁ ማለት ነው። 3 ስልክ ነው እንጂ አንድ ለግሩፕ ኖርማል ግሩፕ የሚያወሩበት፣ አንድ ለባለጌው ለብቻ፣ አንድ ደግሞ ሴትዮዋ ስትደው ኖርማል ማለት ነው። እና የሆነ ቦታ እንኳን እንትን ሲሉ ማለት ነው ከፍተሽ በቃ ደርሰሽ እስከምትመጪ እላለሁ ማለት ነው። እሱም ስራውን እየሰራ እሷ ንኩ ስልኩ እንዴት አይነት ደሞ ይላለው። እና አንዳንድ ጊዜ ማለት ነው እምነት ሊኖር ይገባል ማለት ነው። ማውራት እንደዚህ ደስ ያለ ግን የኛ ሀገር ወንዱ ይሆናል 2 ሰዓት 3 ሰዓት ራሱ አወሩም ካወሩ ራሱ በቃ ደከመኝ ሰለቸኝ ነው። እና እነሱ ግን ማውራት አይሰለቻቸውም ማለት ይደክማል። እርግጥ ብዙ ማውራት ይደክማል እንደኔ ሳስበው። ወስማም መሳቀቅ ሲጀመር ሰላም የማይሰጥም እንጂ ነው ለመናገር ስራችሁን ማለት አክሽን ሆናችሁ ተሰብስባችሁ ስራችሁን አሰሩ። ሰቃቀን ከዛ የፌስቡክ በሱርዳ ምንጭ አላመጣም እንዴ ይቆጣሉ እንዴ? እኮ በጣም ማለት ከእምነት ማነስ ነው እንጂ ከሌላ ነገር አይደለም ለመናገር። ይሄ ደግሞ በጣም ነው የሚከብደው፣ በጣም ይከብዳል። እና ግን ደግሞ ማለት እንደዚህ ስልክ ሲያወሩ በቃ ስራቸውን በደንብ ይሰራሉ። ግን ደግሞ ስልክ የማያወሩ ከሆነ ማለት ነው በቃ ቁጭ ብለው በቃ ግሩፕ ሲጻጻፉ ማለት ነው ሲጻጻፉ። ለዛ ነው መሰለኝ የማያምኗቸው ነው ለመናገር ሲጻጻፉ። እና እኔ በጣም ነው የሚገርመኝ ለማለት ያህል ነው። ቤተሰብ እናንተስ ምን ትላላችሁ? እምነት ማለት በራስ እንጂ ተቆጣጥራችሁ ሰውን ተቆጣጥራችሁ እናንተ ህሊና ይቆጣጠረው እንጂ እናንተ ተቆጣጥራችሁ አታድኑትም። ደግሞ ያለው ከየትም እንትን አይልም ለማለት ነው። እና ላደንቁራችሁ ቤተሰቦቼ አመሰግናለሁ ስለመጣችሁ፣ አበረታቱ ስለምታበረቱኝ አመሰግናለሁ።